በአዲስ አበባ ህዝባዊ የተቃውሞ ሰልፍ ተጠራ። በመጪው ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊካሄድ መሆኑ ተገልጿል። የሰላማዊ ሰልፍ ጥሪ ለመላው ሰላም ወዳድ ኢትዮጵያውያንና በተለይ ለትግራይ ተወላጆች ልብሴን ይዤ እመጣለሁ። አማራና ኦሮሞ አሉ። ኃይል አንዴና ለመጨረሻ ጊዜ ለማሰናበት ሐምሌ 11 በተጠራው ሰልፍ ላይ ሁልህም መቅረት የለብህም። በዚህ በኩል ጉራጌ፣ በዚህ በኩል ከደቡብ የመጡ ወላይታ ምናምን ተሰልፏል። በዚህ በኩል ኦሮሞ፣ በዛ በኩል አማራ ተሰልፏል። ሰላም ጤና ይስጥልኝ። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ደግሞ የምንመለከተው በአዲስ አበባ መስቀል አደባባይ እንግዲህ ነገ ቅዳሜ ታላቅ ሰላማዊ ሰልፍ ጥሪ ተደርጓልና ምን አስመልክቶ ነው፣ ለምን ተደረገ፣ ማንስ ፈቀደ፣ እስቲ አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ ወንድማችን ያዝለታ እንግዲህ በእስር ቤት የገጠመውን አንድ ታሪክ አንስቷልና በዚህ ታሪክ ላይ እንግዲህ ያነሳቸው ነገሮች ብዙዎችን እያናገሩ ይገኛሉ። አብረን የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን፣ ሀሳባችሁን ኮሜንት ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ብዙዎችን እያናገረው ወደሚገኘው ጉዳይ ስንሄድ እንግዲህ ለመጀመሪያ ጊዜ የሚባል ደረጃ እንግዲህ በአዲስ አበባ ከተማ ከገዢው ፓርቲ ከብልጽግና ውጪ የተጠራ ሰልፍ ተፈቅዷልና እስቲ አይተን እንመለስ። በመጪው ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊካሄድ መሆኑ ተገልጿል። ሰልፉ የተጠራው በትግራይ የለውጥና የሰላም ምክር ቤት እንደሆነም ተጠቁሟል። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ በመቃወም ነው ሰልፉ ይደረጋል የተባለው። በሰልፉ ላይ በዋናነት የትግራይ ተወላጆች ይሳተፋሉ ተብሎ ይጠበቃል። በካምፕ ያሉ ተፈናቃዮች ወደ ቀያቸው ይመለሱ፣ በግዳጅ የሚደረገው ወታደራዊ አፈሳ ይቁም የሚለው በሰልፉ ላይ በዋናነት የሚንጸባረቁ እንደሆነም ተገልጿል። በአዲስ አበባ ህዝባዊ የተቃውሞ ሰልፍ ተጠራ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ መረጃው ስመለስ በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍ ተሰምቷል። የመንግስትን ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችን በሰልፉ ላይ እንደሚሳተፉ ታውቋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓትን ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው የስምረት ፓርቲ ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው ትግራይ ሰላምና የለውጥ ምክር ቤት የጠራው ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓትን ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው በአዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብዓዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድቷል። ይህ እንግዲህ በጣም በሚገርም ሁኔታ ለመጀመሪያ ጊዜ በሚባል ደረጃ እንግዲህ ከገዢው ፓርቲ ከብልጽግና ውጪ የተዘጋጀና የተጠራ የተሰናዳ ሰልፍ እንግዲህ በአዲስ አበባ ከተማ ተፈቅዶ እንግዲህ ነገ በመስቀል አደባባይ ይህ ሰልፍ እንደሚደረግ የሰማን ነው የምንገኘው። ሰልፉ እንግዲህ ሰላምን የሚጠቆነ ይበል የሚያሰኝ ነው። ነገር ግን እኔ ፐርሰናሊ የምጠረጥራቸው ነገሮች አሉ። እስቲ ከትግራይ ተወላጆች ስለዚህ ጉዳይ ስንስማ። የሰላማዊ ሰልፍ ጥሪ ለመላው ሰላም ወዳድ ኢትዮጵያውያንና በተለይ ለትግራይ ተወላጆች ይህ ለሁሉም እንዲዳረስ ሼር እያደረጋችሁ ብትሰሙኝ ደስ ይለኛል። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት የፊታችን ቅዳሜ ሐምሌ 11 በአዲስ አበባ ስቴዲየም ይበቃናል በሚል መሪ ቃል ሰልፍ አዘጋጅተናል። ይበቃናል፣ ስደት ይበቃናል፣ ሞት ይበቃናል፣ ጦርነት ይበቃናል፣ እንግልት ይበቃናል፣ በአጠቃላይ ህወሓት ይበቃናል የምንልበት ሰልፍ ነው የሚሆነው። ስለዚህ ሁላችሁም ተጋብዛችኋል። ህወሓትን እስከ ወዲያኛው ለመሸኘት በምናደርገው ትግል ትልቅ አጋዥ ሚና ይኖረዋል ብለን ነው ምናምነው ይሄንን ሰልፍ። ስለዚህ ሁሉም ሰው ነው እንዲመጣ የምንፈልገው፣ ማንም ሰው እንዳይቀር። በተለይ በዚህ ጨቋኝ ስርዓት ተማራችሁ ሳትፈልጉ ወደ አዲስ አበባ የሚሆን ወደ ተለያየ የኢትዮጵያ አካባቢ ተበተናችሁ ያላችሁ ወጣቶች ሁላችሁም እንፈልጋችኋለን። የትራንስፖርት አቅርቦት ይኖራል የክፍለ ከተሞች ምናምን እና ሁላችሁም ተጋብዛችኋል። በተመሳሳይ ቀን በመላው ትግራይ ከቤት ያለማውጣት አድማ እንዲኖር እንፈልጋለን። ሁሉም ሰው ቤቱ እንዲውል እንፈልጋለን። መላ ትግራይ እዚኛ ሰልፍ ስንወጣ ትግራይ ጭር ብሎ እንዲውል እንፈልጋለን። ስለዚህ ትግራይ ለሚገኙ ዘመድ አዝማዶቻችሁ ለምታውቁት ሰው ሁሉ ንገሩ። ማንም ሰው የዛን ዕለት ቅዳሜ ሐምሌ 11 ማንም ሰው ከቤቱ እንዳይወጣ በዚህ መንገድ ተቃውሟችን መግለጽ መቻል አለብን። እንዲሁም ለፌዴራል መንግስትና ለዓለም አቀፍ ተቋማት
የትግራይ እናቶች ለቅሶ ይቁም፣ የትግራይ ወጣቶች አፈሳ ይቁም፣ በአጠቃላይ ህወሓት ይጥፋልን ብለን የምንጮህበት ቀን ነው የሚሆነው። ስለዚህ ሁላችሁም ተጣርታችኋል፣ ማንንም ሰው እንዳይቀር። እንደምሰሙት ነው እንግዲህ የትግራይ ተወላጆችም እንግዲህ ይህን ሰልፍ እንደሚደግፉት ነው የሰማ የምንገኘው። ያው ይህን ሰልፍ የደገፉበት የተለያዩ ምክንያት ይኖራቸዋል። ከነዛ መሀል እንግዲህ ራሱ ወንድማችን ላሰማችን ወደ ሀሳብ ልመለስ። አንድ የህወሓት ኮሎኔል የ12 ዓመት ህፃን የምትገኝባቸው 9 ሴቶች በጦርነቱ ወቅት እንደደፈረ ኒው ሁማኒቴሪያን የተሰኘ ድርጅት አስነብቦናል። ከጠላት ጦር የጾታዊ ጥቃት ሰግተው ወደ ቲዲኤፍ የተቀላቀሉ ሴቶች እህቶቻችን በጦር አዛዦቹ የጾታዊ ጥቃት በተደጋጋሚ ይደርስባቸው እንደነበረና የሚደርስባቸውን የጾታዊ ጥቃት እንዳይናገሩ ትልቅ ዛቻና ማስፈራሪያ ይደርስባቸው እንደነበረ፣ ከዚህ በተጨማሪ በጦር ግንባር ቆስለው ሲመለሱ ወሬ ያወጡና ያናፍሱብናል ብሎ በመስጋት ቁስላቸው ሳይድን ድጋሚ ወደ ጦር ግንባር ይልኳቸው እንደነበረ አስነብቦናል። ይውላችሁ የ12 ዓመት ህፃን መድፈር ማለት አስባችሁታል? ኮሎኔል የሚል ማዕረግ ተሸክመክ ደም መድፈር ማለት ነው። በአንጻሩ ድምፀ ወያነ ትግራይ ከትግራይ እየተፈናቀሉ ያሉ ወጣቶች ሴቶቹ አዲስ አበባ ሴተኛ ዳሪ ሆነዋል፣ ወንዶቹ ደግሞ ወደ ተለያዩ የመከላከያ ጦር ካምፖች እየተጋዙ ነው የሚል የውሸት ዜና ሰርቶላቸዋል። ይውላችሁ እነዚህ ሰዎች ሳይጨርሱም የሚያቆሙ አይመስሉም። በተግባር እያሳዩ ነው። በጦርነት መሃል አስባችሁታል? ሴቶችን መድፈር ለአንዴና ለመጨረሻ ጊዜ እነዚህ ሰዎች ለማሰናበት በቃን፣ ፌዴራል መንግስት ድረስልን ለማለት የፊታችን ቅዳሜ ሐምሌ 11 መስቀል አደባባይ መቀረት የለበትም። ጎበዝ ሁላምና ድምፅህን አሰማ። ወደ ሀገራችን መመለስ እንፈልጋለን እንበለው። ፌዴራል መንግስትን ድረስልን፣ አጥፋልን እነዚህን ሰዎችን በለው። ይህ ነው እንግዲህ እነዚህ አካላት እንግዲህ የራሳቸውን ዜጎች የራሳቸውን የዛ ሀገር ተወላጆች እንግዲህ በዚህ መንገድ ሲያሰቃዩ ነበሩ ስለነበረ ወይ መረጃ ስላለ በዛ ኬዝ ነው እንግዲህ የትግራይ ተወላጆችም ሰላም እንፈልጋለን ብሎ እንግዲህ ሰላም ናፋቂ የትግራይ ተወላጆች ይህን ነገር የደገፉ የሚገኙትና ይህን ሰልፍ የጠሩትና ኢንቨስት የሆነ ሆኖ ግን እኔ እየመሰለ የሚገኘው አስተውላችሁ ካያችሁ ከዚህ በፊት በ2013 አካባቢ ነው ጦርነት የተደረገው። መጀመሪያ እንግዲህ ያ ጦርነት ከመጀመሩ በፊት ሲሆን የነበረ ነገር ነው አሁን ላይ የሆነ የሚገኘው። የዛን ጊዜም ሰዎች ያወግዙ ነበር፣ መንግስት ያወግዝ ነበር፣ ፉከራው ነበረ፣ ሽለላው ነበረ፣ ፓርላማ ውስጥ ይፎከራል፣ በዛ በኩል ደግሞ የህወሓት አካላት ይፎከራሉ። በቃ እንደዚህ ነበር የዛን ጊዜ የምታስታውሱ ከሆነ። እሱ ብቻም አይደለም እንደዚሁ ሰላማዊ ሰልፍ ሲደረግ ነበር። ኦኬ ሰዎች ሲቃውሙ ነበር፣ ወጥቶ እንዲቃውሙ ተደርጎ ነበር። በዘፈን በአርቲስት በተለያየ መንገድ ተቃውሞ ተነስቶ ነበር። መጨረሻ ላይ ህዝቡ ሁሉ ከመንግስት ጋር ሲቆም ወደ መሰናዘር የገቡት እና በዛ መሃል ምን ተፈጠረ የሚለው ስንመለከት ዜጎች ናቸው፣ ንጹሃን ናቸው የሞቱት። ኦኬ ሲቪሎች ናቸው የሞቱት እንጂ ሲዋጉ የነበሩ ወይ ደግሞ ይሄን ጦርነት ሲመሩ የነበሩ ሁለቱም አካላት ከዚህ በፊት እንዳልኩት ሀገር እየመሩ ነው የሚገኙት። በዛ በኩል ያለ ሰው እናውቀዋለን። አሁን ላይ ኢትዮጵያ ውስጥ አዲስ አበባ ቁጭ ብሎ ሀገር እየመራ ነው የሚገኘው። በዚህ በኩልም የነበሩ ነገር እናውቀዋለን። እስቲ ሀገር እየመሩ ነው የሚገኙት እና አሁንም ቢሆን የዜጎች የሚያልቁበት ነገር እንዳይሆን ብዬ ሰጋለሁ። ኦኬ ይሄ በለው ዋይ ተብሎ ከጀርባ በለው አጥፏቸው ቲፒኤልኤፍ ይጥፋ እንትን ይጥፋ ህወሓት ይጥፋ ተብሎ ተገፋፍቶ መጨረሻ ንጹሃን እንዳይጠፉ ፈራለሁ። ከ800,000 ሰው በላይ ሞቷል በትግራይ ጦርነት። ባለፈው ጦርነት መሪዎቹን ቁጭ ብሎ ሀገር እየመሩ ይገኛሉ። ኦኬ እና እባካችሁ ነገር ማስተዋል ቢሆን መልካም ነው ብያስ። አሁንም ቢሆን የሚሻለው በድርድር በሰላማዊ መንገድ ነገሮች ቢፈቱ ነው እንጂ አጥፏቸው አንፈልጋቸውም የእርሻቸው ይሁን በቃ ደግሞ ተኩሱባቸው የሚል ነገር ዋጋ ያስከፍላል። እንደሚታወቀው አርሚ 70 የሚባሉ ለሱዳን የተሸጡ የትግራይ ተዋጊ ኃይሎች አሉ። እነዚህ ኃይሎች ባለፈው ከባድ የሚባል አመራሮቹ ላይ የድሮን ጥቃት ደርሶ ብዙ ሰዎች እንደሞቱ እየሰማን ነው። በህወሓት በኩል እንደዚህ አይነት ነገር ባላየ ነው የሚታለፈው። አይውላችሁ ስትሞቱ ዜና እንኳን አይሰሩላችሁም። ሞቱ እንኳን አይሉም፣ ያፍራሉ። የድል ዜና ብቻ ነው መስራት የሚፈልጉት። የድል ዜና ይባልላል። ስንት ወጣት ስንት ሰው እንዳለቀ በዛ የድል ዜና መሃል ማንም የሚያቀለም። ስትሞት አይነገርም። የድል ዜና ይባልና ይሄን ማረከን ይሄን ገደልን ነው የሚባለው። በአንተ በኩል ስንት ሰው ሞተ ስንት አለቀ ምናምን የሚታወቅ ነገር የለም። ይሄ ነው የህወሓቶች ስልት። ስንት ሰው ነው የሞተው? እስቲ ንገሩን። አርሚ 70 ባለፈው ድሮን ጥቃት ደርሶበት ስንት አመራሮች ናቸው ያለቁት?
እስቲ ንገሩን ጎበዝ፣ ወይስ ውሸት ነው? ውሸት ከሆነም አመራሮቹ እስቲ ወጥተው አለን እኛ በህይወት ይበሉ። የትግራይ ህዝብ ሆይ ህወሓት ለሞት ብቻ ነው የሚፈልገን፣ ለሞትና ሞት ብቻ ነው የሚፈልገን። ይህ ኃይል ለአንዴና ለመጨረሻ ጊዜ ለማሰናበት ሐምሌ 11 በተጠራው ሰልፍ ላይ ሁልህም መቅረት የለብህም። ይህ ሰልፍ ህወሓት እስከ ወዲያኛው ለማስወገድ ትልቅ ሚና ያለው ሰልፍ ነው። ሁሉም ትግራይ መስቀል አደባባይ መምጣት መቻል አለበት። ከዚህ በተጨማሪ በመላው ዓለም የምትገኙ ተጋሩ ዲያስፖራ በተመሳሳይ ቀን ሰልፍ መውጣት መቻል አለባችሁ። የህዝባችሁ ድምጽ መሆን መቻል አለባችሁ። ከህዝባችሁ ጎን እንደቆማችሁ ማሳወቅ አለባችሁ ለትግራይ ህዝብ። የትግራይ ህዝብም በተመሳሳይ ከቤት ያለ መውጣት አድማ ማድረግ መቻል አለበት። ይህ ነገር ሰልፉ እስኪደረግ በተደጋጋሚ እንጮሃለን፣ እናገራለን። ያልሰማ ይስማ። ሼር አድርጉ ለሁሉ። ማንም ሰው ከቤቱ መውጣት የለበትም። የሰልፉ ቀን ብቻቸውን እንደሆኑ ማሳወቅ መቻል አለብን። ብቻቸውን እንደሆኑ ማሳየት መቻል አለብን። እንደምትሰሙት ነው እንግዲህ ትግራይ ተወላጆች እንግዲህ ያስተላለፉት መልእክት ይሄን ይመስላል። ቀደም እንዳየነው በተጨማሪ ይሄን ይመስላልና የህወሓት መጨረሻ መሆን አለበት የሚል ነገር ተነሳ የሚገኘው መሰናበት አለበት። ችግሩ አሁን በምን መንገድ ይሰናበታል የሚል ነው። በመሳሪያ ነው ወይስ በሰላማዊ መንገድ ቁጭ ተብሎ ነገሮች ተፈትተው ነው? በመሳሪያ የሚሰናበት ከሆነና ሌላ ግብግብ ውስጥ የሚገባ ከሆነ እመኑኝ ንጹሃን ናቸው መሀል ላይ የሚያልቁት። ዋናዎቹ አይነኩም። እነሱ ቦታቸው ይዘዋል፣ አዘጋጅተዋል። ኦኬ መደበቂያቸውን መሸሸጊያቸውን አዘጋጅተው ነው ይሄን ነገር የከፈቱት እንጂ ዝም ብለው ከመሬት ተነስተው የስንት ዓመት ስትራቴጂ ያለው ሰዎች ይሄን ነገር አልጀመሩትም። ስለዚህ ይሰናበት የመጨረሻው ይሁን ተኩሱባቸው የሚል ነገር ዋጋ እንዳያስከፍል እስቲ ይሄን ነው ማሳየት ፈለኩት። እኔ እናንተም በዚህ ጉዳይ ሀሳባችሁን አስቀምጡልኝ። እንጂ ባጮሎ ራሱ ደስ ነበር የሚለኝ ስቶሪ ታይም በጣም ብዙ ታሪኮች አሉኝ። ነገር ግን እስቲ ዛሬ ገጽ 46 ላውጣና ልንገራችሁ። በጣም ባጭሩ ነው መነግራችሁ። ታሪኩ ረጅም ነው ግን እያሳጠርኩ ነው መነግራችሁ። ታዲያ ይሄ ስቶሪ ታይም እንዲቀጥል የምትፈልጉ ሰዎች ካላችሁ እውነቱን ንገሩ። አይደብሩናል፣ የራስ ጉዳይ። ሂድና ዛ ጴንጤ ለብለብ የምትሉኝ ቆነ እቀጥላለሁ። እንግዲህ በዚህ መንግስት 5 ጊዜ ታስሬያለሁ። 3ኛውን ነው ማጫወታችሁ። ማዘር ቤት አመሻው ትንሽ ምሽትም አይበልም እስከ 10 እስከ 11 ሰዓት አመሻውኝና ማዘርን ቻው ብዬ በጊዜ ወደ ቤቴ ቡልቡላ ተከራይቼ ማለት ነው። ወደ ቤት እየሄድኩ እያለ ከኋላዬ ረጅም መብራት የሚያበራ ፓትሮል መኪና አለ እና እኔ ደግሞ አዲስ አበባ ልጅ አይደል ነው ጓገጭል ማለት ነው። ከዛ በኋላ አቁሜ ምናምን ልጣላ ስል ከእንደገና ሲጤጥ ምናምን ብሎ ከፊት ለፊት ቆመ። ከዛ ጭራሽ ምናምን ብዬ ጓገጭል። ከዛ በኋላ ወረድኩኝና ላናገረው ስል ከኋላ አባቴ እንዲጋብላን ገጭጭጭ መኪና ውስጥ ከተቱኝ። ጌታ ኢየሱስ ያልኩ ደግሞ ያን ቀን ለእናቴም ቃል የገባሁበት ለባለቤቴም በጣም ቃል የገባሁበት ጊዜ ነበር። ምንም ነገር ላልፖስት። ስለዚህ ኮንፊደንስ ነበር። ምንም አልፖስትኩም፣ ምንም አልተናገርኩም። ስለዚህ በቃ ይወሰዱኝ አልኩኝ። እፍስፍስ አድርገውኝ ማዕከላዊ ወሰዱኝ። ከዛ በኋላ ምን አድርጌ ነው ምናምን ስላቸው የሚያናግር ሰው ይመጣል አሉኝ። ኦኬ አልኳቸው። ያው ደግሞ በጣም የሚወዱኝ ፖሊሶች አሉ። እኔ እንጃ በስማ ማዕከላዊ እኔ እንጃ በስማ ስለእናንተ ሌላ ጊዜ ታሪክ አወራለሁና ፖሊሶች ተባበሩኝ። የምን ፖስታል ምንም አልፖስትኩም። እኛም ምንም ያየነው ነገር የለም። ብዙ ሰዎች ጋር ተደዋወለልኝ ምናምን። በቃ ያያ ወደ ማረፊያ ልትገባ ስለሆነ ቤት ደውልና አንሶላ ምናምን የሚቀየር ልብስ ይዘውልኝ ይምጡ አሉኝ። ደወልኩኝ። የፈረደባት እናቴና ወንድሜ ሰለሞን ልብሴን ይዘውልኝ መጡ። ያያ ምናምን ተባለ። ገባው ቪቪአይፒ ጸሎት ቤት። በነገራችን ላይ ብዙ ነግራችኋለሁ ወደፊት። የኦርቶዶክሶች የጸሎት ቤት አላቸው ለብቻው፣ ለጸሎት ቤት አላቸው። ስለሱ ሌላ ጊዜ ቪዲዮ ሰራላችኋለሁ። እዛ ገባው ምናምን በቃ ምን አድርገው ነው ያያሉኝ። አይ ምንም እንዳደረኩ አላውቅም ምናምን አልኳቸው። ፍራሽ ሰጠኝ ምናምን አንሱ ላይ ቢጃሜን አድርጌ ትንሽ ናፕ አደረኩኝ ማለት ነው። ከዛ ተስፋ አልቆረጥኩም። ካሁን ተደውሎ ናውጣ አባላለሁ ብዬ ተስፋ ማደረገው። ምክንያቱም ምንም ያወራሁት ነገር የለም። በቃ አቁሜያለሁ እና ከዛ በቃ እየመሸ መጣ ተስፋ ቆረጥኩኝ። በቃ ተስፋ ቆርጬ ተኝቼ እያለ ምናምን ሌሊት ላይ ተንኳኳና ያያ ዘልደታ ተባለ። አላልሽም ያያ አታድሪም እያለሽ ነበረ ምናምን ደስ አለኝ ምናምን። ከዛ ቢጃማዬ ምናምን እንዳለ ልብሶቼን ጃኬቴ እስር ቤት ስገባ ነው እንጂ ልብስ ይዤ የምገባው ስወጣ ልብስ ይዤ ወጥቼ አላውቅም። እና ልብሴን ስሊፐሬን ምናምን የኮልጌት ሳሙና ምናምን ሁሉ ነገር ብቻ ትቼ ቻው ብያቸው ወጣሁ። ስወጣ
የአገር ሰው አለ መኪና ከፍቶ ነው ሰው ይገባል። ከዛ የተወሰኑ ማቃቸውን ልጆች 1 4 5 6 የአዲስ አበባ ልጆች አወቁኝ። ሌላው ግን ጠቅላላ ያስተዋውቃ ከክፍለ ሀገር እንደመጡ ደነገጥኩኝ። ፖሊስ ነው እንጂ ምንድነው ምናምን ስለው ያ ሌላ ቦታ ልታሰሩ ነው አለ። እኔ እኮ ልብሴን ትቼ ነው የመጣሁት በሊዳ አምጣ። ከዛ ይወጥኩ እንጂ ከእንደገና የሰጣቸው ልብሴ ምናምን አንሶላ ምናምን ተቀባብዬ መጣሁ። ደነገጡ እነሱ። ሶሊ ሄድ ነው ክፍለ ሀገር እንዴ አባቴ ምን ነው እኔ ተቀባብዬ ምናምን ስመጣ እግዚአብሔር አምላክ ምስክሬ ነው እኔ እኮ አሸው ማለት ነው። ልብሴን ይዤ እመጣለሁ። አማራ ነህ ኦሮሞ አሉኝ። ምን አልኩ? ተሰለፍ አለኝ። በዚህ በኩል ጉራጌ፣ በዚህ በኩል ከደቡብ የመጡ ወላይታ ምናምን ተሰልፏል። በዚህ በኩል ኦሮሞ፣ በዛ በኩል አማራ ተሰልፏል። ድንግጬ ሌላ አፍላፊ ከተካፈትኩ ያው ልባል ነው ሄድኩና አማራ ጋር ተሰለፍኩ። ከዛ የአማራ ሰልፍ ትንሽ ነው፣ የኦሮሞ ሰልፍ ነው በጣም ረጅም ነው። ምክንያቱም ከየቦታው ሰብስቦ ነው ያመጧቸው። ከጎዳና ላይ ሙዝ ነጋዴ ለሎተሪ የሚያዞሩ ምስኪን የአማራ ልጆችን ሰብስበው ነው ያመጧቸው። ስለዚህ የኦሮሞንን ካሉ እንደሚለቀቁ ስላወቁ እዛ ሄዱ። ከዛ ፖሊሱ ሲያየው እንዳለ ማለት ነው የኦሮሞ ሰልፍ ረጅም ነው። ከዛ ፖሊሱ ብልጥ ነበረ፣ ሄዶ ኦሮምኛ ተናጋሪ ፖሊስ ይዞ አልመጣም። ከዛ በኋላ ሰልፉ በአንድ ጊዜ ባዶ ሆኖ ሁሉም ወደ የክልሉ መጣ። አጣርተው በመታወቂያ ቋንቋ አጣርተው የአማራ ልጆችን ብቻ ነጥለው ባስ ውስጥ ከተቱ። እኛ ትንሽ ጓገጭ ብለን ነበር። እነ ሰለሞን ነበሩ፣ አሌክስ ነበረ፣ አዱኝ ነበረ። ግን በቃ ተነጫጭ ምንም አማራጭ የለም ገባን። ስንገባ ግን ኮማንደር ጸጋዬ አባቴ እግዚአብሔር ይስጥልን ወይ ነገር ረዘመ ጋይስ። ከዛ በኋላ ተጨነን የቴድን ባጭሩ ይርጋለም ገባን። ይርጋለም ገብተን ታሰርን፣ ውሎ አደርን ምናምን። እኔ ደግሞ የብሎክ 2 ካቦ ሆንኩኝ። ከዛ በኋላ 16 ሱባኤ ነበረች። ውዳሴ ማርያም እየደገምን ማታ ማታ እንዘምራለን፣ እንጸልያለን፣ እንሰግዳለን። ምክንያቱም 16 ሱባኤ ነበር። እየዋለ እያደረ እኛ ብሎክ 2 ላይ የ13 ዓመት ልጅ፣ የ14 ዓመት ልጅ፣ የ15 ዓመት ልጅ አሉ። በጣም ብዙ ህጻናት አሉ። ከዛ ሄድኩኝ ያለው ኮማንደር ጸጋዬ እንደዚህ ብዬ ስነግረው እኛም ከላይ ካሉ ባለስልጣናት ጋር እየተነጋገርን ነው። በቅርብ ቀን በ3 በ4 ቀን ውስጥ ይፈታሉ የሚል ነገር ተነገረ። በጣም ደስ አለኝ። ለልጆቹም ነገርኳቸው ትፈታላችሁ ተብላችኋል። ስለዚህ አርፋችሁ ተቀመጡ ብዬ ጸጉራቸውን ለጭቼ ገላቸውን አጥቤ ምን ብዬ ለመመጻደቅ አይደለም እግዚአብሔር ያውቀዋል። ከዛ በኋላ ይወቅ ያ 3 ቀን 4 ቀን እየጠበቅኩ ነው። ከዛስ የሆነ የተረገመ ቀን ስንቆጠር አንድ ልጅ ጎደለ እኛ ብሎክ ላይ። ከዛ በቃ አስመልጠ ነው ተብዬ ጉሩሩ ላይ ተቆመ። በቃ ቢፈለግ ከዛ ሁሉም ሰው በየዶርሙ ገብቶ አሁንም ቢቆጠር ምንም ያው ነው። ከዛ ለብቻ ጠርጅ ተመረመርኩ። በቃ ያልተጠየቅኩት ጥያቄ የለም አባት ያልተጠየቅኩት ጥያቄ ከየላም ጠው ልጁ። ከዛ በኋላ እዛ ይርጋለም ያሉ ልዩ ኃይሎች የሚሰለጥኑበት ካምፕ ነበረ። እነሱ ለምኜ ፖሊሶቹን ተማጽኜ እግራቸው ላይ ወድቄ ማፈላለግ ጀመርኩ። ሳፈላልግ ይርጋለም የታሰርንበት ካምፕ ውስጥ የአቮካዶ የፓፓያ የሙዝ ምናምን ብቻ አትክልት አለ። እዛ ላይ የ14 ዓመት ሕፃን ልጅ ተመስገን የሚባል ልጅ እዛ ዛፉ ላይ ተንጠልጥሏል። ከዛ እንደምንም ለምኛ ውርጂው እንጀ ባጮሎ ራሱ ደስ ነበር የሚለኝ። ግን እንዳልመታው ያደረገኝ ቃል ምንድነው? እቺን ቃል ነው መናገር የምፈልገው። እናቴ ናፈቀችኝ ያያለ እናቴ እኮ ናፈቀችኝ። የት እንደታሰብኩ እንኳን አታውቅም። ስልክ ልደውሉልኝ አልቻላችሁም። ስለዚህ ለሊት ተነስቼ አምልጬ ለመውጣት ነው አለኝ። እናቴ ናፈቀችኝ ብሎ እና በዚህ ምክንያት ፍዳይን የበላሁት ስቃይን የበላሁትና ያ ሕፃን ልጅ ከ3 ቀን ከ4 ቀን በኋላ ተፈቶ ወጣ ሄደ። እኔም መከራና ፍዳይን ተቀብዬ ወደ ካቦነቴ ተመለስኩ። ይህንኑ ሕፃን ልጅ ተመስገን የሚባል ሕፃን ልጅ ስልኬን ሰጥቼው ስለነበረ ፈልጎ አፈላልጎ ደውሎ አግኝቶኝ እጅግ ቆንጆ ጊዜ ከዚህ ልጅ ጋር አሳልፈናል። ይርጋለም ላይ የነበራችሁ አብራችሁ የታሰራችሁ ቲክቶክ ላይ ፎሎ ያደረጋችሁኝ ኮሜንት ላይ ሐሳባችሁን ስጡ። ይቀጥል ወይስ ይቅር የምትሉኝ ሰዎች ካላችሁ ደግሞ ኮሜንት ላይ ነገሩኝ። ሰማክተ እንግዲህ አዝርታ እንግዲህ በእስር ቤት የገጠመውን ታሪክ በዚህ መንገድ ተናግሯል ቲክታክ ላይ እና ይህም እንግዲህ ብዙዎች የተቀበሉት ይገኛሉ። ያው በጣም አሳፋሪና ኋላ ቀርነት ጉዳይ ነው። እንግዲህ በብሔር መርጦ አማራ እዚህ፣ ኦሮሞ እዚህ፣ ትግራይ እዚህ፣ ሶማሌ እዚህ እያሉ ጥቃትን ምንድነው እንደሚያስሩ ደግሞ ብቻ
ያለው ነገር እንግዲህ ሰማችሁት ነውና በጣም የሚደብ ማውራት ስላልፈለኩ ነው። በጣም የሚደብ ነገር ነው። ወደ ትግራይ ጉዳይ እንመለስና እታችንን ስሟት። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለ። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። የዛሬ ሐሳቤ ይሄ መቼም ሶሻል ሚዲያ ማመጣው ነገር የለም። በእርግጥ ለዚህ አዶናይ በሚባል ልጅ የመጀመሪያ አይደለም ቪዲዮ ስሰራ፣ እውነቴን ነው። አንዳንዴ ኢሞሽናል ሆኜ ልሰራ እችላለሁ። ነገር ግን ከምንም እኔ የብሔር የምናምን ችግር የለብኝም። እኔ ሰው እኩል ነው ብዬ ማስብ ሰው ነኝ። ነገር ግን ደግሞ በሰዎች ላይ እንዲህ ሲቀለድ ሳይ ደግሞ ማለፍም አልፈልግም። ለዛ ነው የመጣሁትና አዶናይ የመጀመሪያው አይደለም። ይሄ ለስላሳ ጸባይ ይዞ ቲፒካል የብልጽግና ካድሬ ነው። አያችሁ፣ ትላንትና አዲስ አበባ ላይ ሚሊዮኖች ተፈናቅለው ከሰው ዋጋ ይልቅ አበባ ዋጋ ተሰጥቶት የተገነባ ብልጭልጭ ከተማን ለማስተዋወቅ ከያለማቱ እየሰበሰበ ቲክቶከሮችን እዩለት፣ ብልጽግና ማለት ይሄ ነው፣ አድገናል፣ ተቀይረናል፣ ሀገራችን ሰላም ነው እያለ ነገር ግን እሱ በሚያስተዋውቅበት ሰዓት የአማራ ሕዝብ በጦርነት ውስጥ ነው። አክቹዋል ጦርነት ላይ ነው። በመካናይዝድም በታንክም በምንም ትልቅ የሆነ ጦርነት፣ ትልቅ ጄኖሳይድ እየተፈጸመ ነው የአማራ ሕዝብ ላይ። አገር ሰላም ነው እያለ በሚያስተዋውቅበት ላይ በሱ በሚያስተዋውቅበት ሰዓት ላይ አክቹዋል በትግራይ ህዝብ ላይ ጦርነት ባይኖርም ሲስተማቲካሊ ግን ጦርነት ነበረ። ምክንያቱም አብይ አህመድ ከመጣ ጊዜ ጀምሮ ለ4 ዓመት የትግራይ ህዝብ ጌታቸው ረዳና አብይ አህመድ እየተሰዳደቡ ከላዩ ላይ ጄኖሳይድ ፈጽመውበታል የትግራይ ህዝብ። ይሄ የሚታወቅ ፋክት ነው። በድርድር መልክ ሂደው ከተስማሙ በኋላ ሲመለሱ ተስማሙ የተባሉት ተደራደሩ የተባሉት በአብይ አህመድ ስር ከገቡ በኋላ የትግራይን ህዝብ ከበጀት፣ በነዳጅ፣ ከምግብ አገልግሎት፣ ከትራንስፖርት፣ ከህዝብ ግንኙነት ከልክለው አጉረው ለ4 ዓመት ያህል በመከራ በሰቆቃ ውስጥ አስቀምጠውታል። ምክንያቱም የተስማሙበትን እንኳን አንድ ነገር መተግበር አልፈለጉም። አብይ አህመድ ምንድነው ያሉት? የተስማሙት ሰዎች እኔ ጋር መጥተዋል፣ ስለሌላው አያገባኝም ነው። ይሄ ስምምነታቸውን እንዴት አድርገው አፍርሰው ሌሎችን ህዝቦችን ሲስተማቲካሊ እንዴት እንዳጠፏቸው፣ እነዛ ህዝቦች ደግሞ ለምን በአብይ አህመድ ስር ገቡ አልገቡ፣ ለምን እንደ ሰው ሞራል እንዳለው እንደ እናት ምን ጠይቅ ብለን ብናስብ እነዛ ሰዎች እነዛ ህዝቦች ጄኖሳይድ የተፈጸመባቸው ሰዎች ናቸው። ልጆቻቸውን በጦርነት አልቀዋል። ልጆቻቸው ቆስለው አካል ጉዳተኛ ሆነው ከፊት ለፊታቸው እያዩ ነው። ዛሬም የሚበሉት የለም። መንገድ ተዘግቶባቸው በጀት ተከልክለው ትራንስፖርት ተከልክለው። ይህ ለአዶናይ ግልጽ ሳይሆን ቀርቶ አይደለም። ነገር ግን እኔ በጣም ነው ማዝነው። ከዛ ህዝብ ከትግራይ ህዝብ እንዳንተ አይነት ሽልጥልጥ ይወጣል ብዬ አስቤ አላቅም። በጣም ነው የሚገርመው። ምክንያቱም ትላንትና ጄኖሳይድ ተፈጸመብኝ በብልጽግና መንግስት ብለህ አሳይለም ጠይቀ ከካናዳ መንግስት ኢንተርናሽናል ፓስፖርት እና ሲቲዝን ካገኘ በኋላ አሳደድከኝ ካለው መንግስት ጋር ቁጭ ብለህ ህዝብን አንዴም ሁለቴ ልትበድለው አይገባም ነበረ። በትግራዊነቴ ይኮራለው ብለሃል። እውነት መልእክቱን ለትግራዊ ህዝብ ልታስተላልፍ ፈልገ ከሆነ የትግራይ ወጣቶች እየደረሰባቸው ያለፉበት ያሉትን ሰቆቃ መከራ እነሱ ያውቃሉ። ለምን በትግረኛ መልእክቱን አላስተላለፍከው? አይህ አብይ አህመድ ያንተ አለቃ ጦርነት ደግሶ
አፈሙዝ ደቅኖ ባስመረጠው ምርጫ ማግስት የትግራይ ህዝቦችን ዳግም ሊወጋ እንደሚሄድ ግልጽ ነው። ነገር ግን ማስነሻ መንገድ ነው ያጣው። ማስነሻ መንገድ አጥቷል። እንደ ትናንትናው ሰሜን እዝ ተወጋ ብሎ ህዝብን አነቃንቆ የሀገራዊ ስሜት ይዞ ህገ መንግስትን ወይም ህግን ላስከብር ነው ብሎ የሚሄድበት ትሬንድ የለም። ትናንት የተጭበረበረው ህዝብ ዛሬ አይጭበረበርም። እውነታው ገብቶናል። በተለይ ለኛ ለአማራ ልጆች እውነታው ልናቃለን። ምክንያቱም አይደለም በትግራይ ህዝብ ተገፋው ብሎ ትናንትና ባሰበው ነውና የአማራ ህዝብ ተቀብሎ ጃኑ አልብሶ የመረጠውን ህዝብ ተመልሶ ሲወጋ ይሁንታ የሌለው ካሃዲ መሆኑን እናቃለን፣ ጠንቀቀን እናቃለን። ነገር ግን በዚህ ሁሉ ድብድብ ውስጥ አክተሮቹ ጌታቸው ረዳና አብይ አህመድ ናቸው። ምክንያቱም ጌታቸው ረዳ በዓለም አደባባይ አልጀዚራ ላይ ገብቶ ቀርቦ እንዳስረዳው የትግራይ ህዝብ ላይ ጄኖሳይድ እንደተፈጸመ ያውቃል። የጄኖሳይዱን ጦርነት የመራው ጌታቸው ረዳና ራሱ አብይ አህመድ መሆኑን መስክሯል። በሁለተኛ ደረጃ ከጦርነት ማግስት ሐሳቤና ቃሌን ከድርድር በኋላ ቀይሬያለሁ ብሎ ሲመጣ ይህን ጄኖሳይድ የፈጸመው የአማራ ህዝብ ነው ብሎ እንደገና ደግሞ በተናገረው ንግግር ሂሳብ አወራርዳለሁ ብሎ አብይ አህመድን አስተባብሮ ዛሬም አማራ ክልል ላይ እየተደረገ ያለ ጦርነት የጌታቸው ረዳና የአብይ አህመድ ጦርነት እንደሆነ እናውቃለን። ነገር ግን የትግራይ ህዝቦች የትግራይ ሰዎች አልፎላቸዋል ማለት ግን አይደለም። ከምን ጊዜውም በላይ ጦርነት ድምጽ ባይሰሙም ሲስተማቲካሊ ግን ህዝቦች እንዲያልቁ እየተደረገ ነው። ምግብ ተከልክለው፣ በጀት ተከልክለው፣ ውክልና ሳይኖራቸው፣ ደሞዝ በሌላቸው ምን ሰርተው እንዲበሉ ተፈልጎ ነው? እኮ የሰርቫይቫል ጉዳይ ነው። አንተ በምትለው በድሎት መልክ እየሄዱ እንዳልሆኑ በመከራ ውስጥ ያለነው እኛ የአማራ ልጆች በምን ውስጥ እያለፉ እንደሆነ እናውቃለን። አንተ ግን ትናንትም በድልሃቸው አሳይልም ተቀብለህ ኢንተርናሽናል ሲቲዝን አግኝተ ፓስፖርት ካገኘ በኋላ ለነዛ ለተበደሉት ህዝቦች ጄኖሳይድ ለተፈጸመባቸው ጌታቸው ረዳ መጥቶ ለመሰከረላቸው እናቶች ፍትህ ላስጠጣ አይደለም ያልከው። ዛሬም መጥተህ አሸንዳ ነበር። የትግራይ ወጣቶች እኮ ካሸንዳ በላይ ነው የገጠማቸው መከራ። የአማራ ህዝቦች እኮ የገጠማቸው ካሸንዳ በላይ ነው። እንደገና መልእክቱን እውነት ተበድለዋል ላሉት እንዲሰሙህ ለምን በሚሰሙት ቋንቋ ማስተላለፍ አልፈለክም? አይህ ዛሬም የምታነሳሳው የምትቀሰቀስበት ጦርነት የምታስጀምርበት ምናልባትም የሰሊጥ ፖለቲካ ተከታዮች ምናልባትም ከአብይ አህመድ ጋር ከትግራይ ጋር ድርድር ሲያደርግ በመንዳ ተነጥለው የሄዱት ተከትለው መጥተው አብረው ይወጉኛል ብለህ አስበህ ይሆናል። እሱ እንደማይሆን መነኝ። አይሆንም። ለውጡም የተለየ ነው፣ ጦርነቱም የተለየ ነው የሚሆነው። ይህን ስል ጦርነት እየደገፍ እያበረታታው የሚደረገው አፈሳን እያበረታታው ግን አይደለም። ጦርነት ይቆም እያለን ያለ ነው። ጦርነቱን ግን እያካሄደ ያለው አብይ አህመድ አድርጎ በሌሎች ፕሮጀክሽን ስለሚያካሄድ ሌሎችን ስለሚያሳብብ ነው። አክቹአሊ የትግራይ ህዝብ መከራ የአማራ ህዝብ መከራ የሚመነጨው ከ4 ኪሎ ከአብይ አህመድ ነው። ዛሬ አክተሩም ጌታቸው ረዳም አክተሩ አለ። ምክንያቱም ባለም አደባባይ የተናገረው ክሎዝ ፍሬንድ ነው አብይ አህመድ ብሏል። ከጦርነት በፊትም ከጦርነት በኋላ። ታዲያ የጦርነት ጊዜ ስለምንድነው ሲሉ ያን ጊዜማ ያው እየተፋተርነ ነበር አለ። አክቲንግ ነበር። ዛሬ ግን መጥታችሁ አንተ እነዚህ በሞጋሳ የገባው እና አብርሃም በላይ እነ ጻድቃን ወይም ነጌታቸው ረዳ በላኩ ወገንክን እንደገና በማታቀው ፖለቲካ ገብተህ መንዘባዘብ መበሳበስ አልነበረብም። ግን አታቀም አይባል። በጣም ተሰስተን አሁንም ቢሆን መልእክቱን ልታስተላልፍላቸው ተበደሉ ላልካቸው ወገኖች ከፈለክ በሚሰሙ ቋንቋ አስተላልፍ። አሁን ይህን መልእክት የምትናገር ቀድም እንዳልኩ ምታነሳሳው ማህበረሰብ ስላለ ነው። እሱን የሚነሳሳል ማህበረሰብ የለም። ምክንያቱም ዛሬ የትግራይ ህዝቦች በደል እየገባን ነው። ምክንያቱም እኛም ትናንትና ባለፉበት በደል እያለፍነ ስለሆነ እየተገፋ ስለሆነ ያማራ ልጅ እየተጨፈጨፈ ስለሆነ ጄኖሳይድ እየተፈጸመበት ስለሆነ አብይ አህመድ እስካለ ድረስ ጦርነት ነው፣ መቆሚያ የለውም። ይህን ደግሞ ቅዱ ፕላኑ ነው። አገርን መበታተን ነው። እንደናንተ አይነቶች ደግሞ ህዝብን እያዋጉ እያፋጁ እየበደሉ መክበር መታወቅ እውቅናህን ይዘህ ግን ያስከው ሲቲዝን ግን ለነዛ ጄኖሳይድ ለተፈጸመባቸው ወገኖች ፍትህን ያሰጥ ነበር። አይደለም ለተወለድክበት ፕራውድ ሆንበታለሁ ላልከው ማህበረሰብ ሳይሆን ለምትናገርበት ቋንቋ ለአማራው ራሱ ትበቃ ነበር። ነገር ግን በጣም ክፉ ተንኮለኛ እስስት ነህ።
እዚህ በላይ ብልህ ደስ ይለኝ ነበር። ከ10 ደቂቃ በላይ ስለማይወስድ ነው ቪዲዮ፣ ግን መጣበታለሁ። በዚህ መልክ አንተ ጦርነትን ልታወግዝ አትችልም። ካወገዝክ ሚልክህን አለቃህን ጌታቸው ረዳን ሚልኩን አብይ አህመድን አቁሙ በላቸው። ኢንተርናሽናል ፓስፖርት ያለ ሰው ወይስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡልኝ። የነገው ሰልፍ ምን ይመስላል የሚለው ነገር እንግዲህ በቀጣዩ የምንመለስ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን እንግዲህ ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።